በሁሉም መንፈስ ቅዱስ ሞላባቸው። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምረን ስንመለከት በዓለ ሃምሳ በተፈጸመ ጊዜ ባለቀ ጊዜ እነሆ ሐዋርያት በቤት ተሰብስበው እያሉ መንፈስ ቅዱስ በሁላቸውም ላይ ሞላ ይላል። የተወደዳችሁና የተከበራችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ የመርከብ ሚዲያ ዩቲዩብ ተከታታዮች የሆናችሁ ይሄንን ቪዲዮ የምትሰሙ መጀመሪያ ላይ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። እንግዲህ በዓለ ሃምሳ የተባለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህን ዓለም መጥቶ በአዳምና በሔዋን እንደዚሁም በልጆቹ ላይ የወደቀውን የኃጢአት ዕዳ የኃጢአት በደል ከሰረዘ በኋላ እነሆ ሙስና መቃብርን አፍርሶ ከተነሳ በኋላ እስከ 40 ቀን ከታያቸው በኋላ ከተገለጠላቸው በኋላ በ40ኛው ቀን እነሆ ወደ ሰማይ አርጓል። ወደ ሰማይ ሲያርግም እነሆ በመላእክት አማካኝነት ይሄ እያያችሁት ወደ ሰማይ የሚወጣው ኢየሱስ ክርስቶስ እንደወጣ አይቀርም፣ ዳግመኛ ይመጣል ብለዋቸው ነበርና እርሱም ራሱ ወደ ሰማይ ሲያርግ እንዲህ ብሏቸዋል። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ እማአርያም ብሏቸው ነበረ። እናንተስ ከ10 ቀን በኋላ አሁን ከሄድኩ ከ10 ቀን በኋላ መንፈስ ቅዱስን እስከምልክላችሁ ድረስ እነሆ በኢየሩሳሌም ጸንታችሁ ተቀመጡ። ፍርሃታችሁን የሚያስወግደውን ጥርጥራችሁን የሚያስወግደውን እነሆ ብርታት፣ ኃይል፣ ጽን የሚሆነውን መንፈስ ቅዱስን እስከምልክላችሁ ድረስ እነሆ በኢየሩሳሌም ተቀመጡ ብሏቸው ነበረ። ታዲያ በተናገረው መሰረት ክርስቶስ ኢየሱስ የድንግል ማርያም ልጅ እንደተናገረው በ50ኛው ቀን እነሆ መንፈስ ቅዱስ ወደ ሐዋርያት መጣና በሐዋርያት ላይ በቤት ተሰብስበው ሳሉ በሁሉም ላይ አደረባቸው፣ በሁሉም ላይ ተቀመጠባቸው ይላል የእግዚአብሔር ቤተሰቦች። ስለዚህ መንፈስ ቅዱስን ከተቀበሉ በኋላ መንፈስ ቅዱስ ካደረባቸው በኋላ ፍሩሃን የሆኑ ጥቡዓን፣ እነሆ ተጠራጣሪዎች የሆኑ አማኞች፣ እነሆ ግራ ይጋቡ የነበሩ እነሆ ወደ መንፈሳዊ ብርታት መጥተው የእግዚአብሔርን ቃል በምዕላት ይመሰክሩ ዘንድ እነሆ መንፈስ ቅዱስ ሞላባቸው ይላል የእግዚአብሔር ቤተሰቦች። ታዲያ መንፈስ ቅዱስ በሁሉም ላይ ሞላባቸው። መንፈስ ቅዱስ ሲሞላባቸው የተደበቀው ተገለጠላቸው፣ የተሰወረው ተገለጠላቸው። የተደበቀው የተሰወረው ማለት እነሆ በ71 ማለት በ72 ቋንቋ መናገር ቻሉ። በስንት አልኳችሁ? አንድ ቋንቋ አስቀድሞ ነበራቸው። 71 ቋንቋ ተገልጦላቸው እነሆ የሁሉንም መናገሪያ የሁሉንም ቋንቋ አውቀው የእግዚአብሔርን ቃል ለሁሉም በሚሰሙት በሚያዳምጡት ቃል ወይንም ቋንቋ ይሰብኩ ጀመር ይላል። ይሰብኩ ጀመር። ነገር ግን አይሁድ ይህንን በተመለከቱ ጊዜ ይህንን በሰሙ ጊዜ እንዲህ አሉ። እነኚህ ደግሞ ሐዋርያት እነኚህ ደግሞ የክርስቶስ ደቀ መዛሙርት ምንድነው የሆነ ያልሆነውን የሚቀባጥሩት አሉ። ምን አሉ? የሆነ ያልሆነውን የሚቀባጥሩት ምንድነው? ይሄንን ከየት አምጥተውት ነው? ስለዚህ ይሄ የጉሽ ጠላ ወይንም ጠላ ጉሽ የሚያሰክር ጠጥተው ይዘላብዳሉ እንጂ ይሄ እውነተኛ ንግግር አይደለም አሉ።
ነገር ግን ቅዱስ ጴጥሮስ መለሰና ምን አለ? አሁን ስንት ሰዓት ነው አለ። አሁን ጠጥተው የሚሰክሩበት ሰዓት አይደለም። አሁን ጠጥተው የሚዘባርቁበት ሰዓት አይደለም። ሰዓቱ እኮ 3 ሰዓት ነው አላቸው። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች ያልታደለ ሰው ሌሊቱንም ሲጠጣ ያድራል፣ 24 ሰዓት ሊሰክር ይችላል። ነገር ግን በአካባቢው ልማድ ቅዱስ ጴጥሮስ ይህንን ተናገረ። ነገር ግን አይደለም አለ፣ ተናገረ፣ እውነቱን መሰከረ። ስለማ ስለ ክርስቶስ ይሄ የሰቀላችሁት፣ ይሄ የገደላችሁት፣ ይሄ የቀበራችሁት ተነስቷል፣ አርጓል፣ በክብርም እነሆ ዓለምን ሊያሳልፍ ይመጣል። ይሄ እናንተ አሰቃይታችሁ፣ እናንተ ደብድባችሁ፣ እናንተ ጠልታችሁ የሰቀላችሁት እንደ ተቀበረ አልቀረም፣ ተነስቷል አለ። ሰበከ። ሁሉም ሰበኩ። ሁሉም የእግዚአብሔርን መንግስት ገለጡ። የእግዚአብሔር ቤተሰቦች እውነት እላችኋለሁ 3000 ነፍሳት ተመለሱ ይላል። 3000 ነፍሳት አመኑ በማ በቅዱስ ጴጥሮስ፣ በሌሎቹም ሐዋርያት፣ በሌሎቹም መምህራን እግዚአብሔር በገለጠላቸው መምህራን አማካኝነት 3000 ነፍሳት አመኑ ይላል። የእግዚአብሔር ቤተሰቦች አሁን ይህንን ያመጣሁላችሁ መንፈስ ቅዱስ በእኔና በእናንተ ላይ ወርዷል ያልወረደም ወይ ነው። አሁን ይህንን እንዳትጠብቁ። መንፈስ ቅዱስ ገና እስከሚወርድልኝ ድረስ መንፈስ ቅዱስ ከወረደብኝ በኋላ ነው ጎበዝም ሆነው ጻድቅም ሆነው ሊቅም ሆነው ታታሪም ሆነው ሌላም ነገር ምሰራው ብላችሁ እንዳትጠብቁ። ምናልባት እኔና እናንተ በ40 በ80 መንፈስ ቅዱስን ተቀበለናል። አያችሁ፣ ሴት በ80 ወንድ በ40 ሲጠመቅ መንፈስ ቅዱስን ተቀብሏል። አያችሁ፣ መንፈስ ቅዱስ አድሮብናል። ነገር ግን ከዛን በኋላ የኔና የእናንተ ብርታት ያስፈልጋል። የኔና የእናንተ እንቅስቃሴ ያስፈልገዋል። ስለዚህ እያንዳንዳችን ይሄ የተሰጠን ልጅነታችን የተሰጠን መንፈስ ቅዱስ እንዳይነጠቅብን በንስሐ ራሳችንን አዘጋጅተን በንስሐ ራሳችንን አንስተን ወደ ክብሩ ማማ ልንወጣ ግድ ይላል ማለት ነው። አለበለዛ ግን እንዲያው ለሐዋርያት እንደወረደው እንዲህ በቤት ውስጥ ቁጭ ብለን እንዲወርድልን የምንፈልግ ከሆነ አይደለም፣ እንደዚህ አይደለም። እኛ አስቀድሞ እንዳልኳችሁ በ40 በ80 መንፈስ ቅዱስን ተቀበለናል። መንፈስ ቅዱስ ወርዶልናል። የእግዚአብሔር ልጅነት ተቀበለናል። አንድ ላይ ነው የተቀበልነው ማለት ነው። የእግዚአብሔር ልጆች ስንሆን መንፈስ ቅዱስ በእኔና በእናንተ ላይ ወርዷል። ስለዚህ ምንድነው ማድረግ ያለብን? እያንዳንዳችን ራሳችንን አይተን ራሳችንን ፈትሸን ከወደቅንበት ከኃጢአት ሜዳ ላይ መነሳት ያስፈልጋል። ከወደቅንበት ከተኛንበት ከኃጢአት መኝታ ላይ መነሳት ያስፈልጋል። ከተቀመጥንበት ከኃጢአት ወንበር ላይ መነሳት ያስፈልጋል። የእግዚአብሔር ቤተሰቦች፣ ስለዚህ አሁን ለሐዋርያት መንፈስ ቅዱስ ወረደ። መንፈስ ቅዱስ ሲወርድባቸው እያንዳንዳቸው ፍርሃታቸው ተወግዶ፣ እያንዳንዳቸው ድንጋጤያቸው ተወግዶ፣ እያንዳንዳቸው ድንቁርናቸው ተወግዶ እነሆ በኃይል በምልአት የእግዚአብሔርን ቃል መስክረዋል። የኛም ድንቁርና ማለት በኃጢአት የወደቀ ሰው ደንቁሯል ማለት ነው። በኃጢአት ውስጥ ያለ በቃ አላዋቂ ነው ማለት ነው። ስለዚህ እኛ እያንዳንዳችን ንስሐ ስንገባ ምን እንሆናለን? ይሄ በኃጢአት የደነቆረው ማንነታችን ወደ ማወቅ ይቀየራል ማለት ነው። ወደ ብሩህነት አእምሮአችን ይከፈታል ማለት ነው። በነገራችን ላይ ቆሻሻ የደፈነው ቱቦና ኃጢአት የሰራ ሰው አንድ ነው። ቆሻሻ የደፈነው ቱቦና ኃጢአት የሰራ ሰው አንድ ነው። ምንም ልዩነት የለውም። ይኸውላችሁ ቆሻሻ የደፈነው ቱቦ ንጹህ ውሃ ሊያስተላልፍ አይችልም። ኃጢአት የሰራ ሰውም ንጹህ የሆነውን የእግዚአብሔርን ቃል ሊመሰክር አይችልም። የእግዚአብሔርን ቃል ወደ ሕዝቡ ሊያስተላልፍ አይችልም። ይሄ ነው በቃ። ስለዚህ ምን መሆን አለበት? ያ የተደፈነው በቆሻሻ የተደፈነው ቱቦ ምን መሆን አለበት? ያ ቆሻሻው መጠረግ አለበት ማለት ነው። ምኑ መጠረግ አለበት? ቆሻሻው መጠረግ አለበት። ስለዚህ የኔና የእናንተን መንፈሳዊ ህይወታችንን የደፈነው የኃጢአት ቆሻሻ በንስሐ መታጠብ አለበታ። በንስሐ መስተካከል አለበት። ከዛን በኋላ ምን እንሆናለን? የእግዚአብሔርን ቃል ለሚፈለገው ሰው፣ ለሚጠበቀው አካል፣ ለሚያስፈልገው ህብረተሰብ፣ ለሚያስፈልጉት ነፍሳት ማስተላለፍ እንችላለን። ለምን?
ይሄ መስተካከል አለበት። እንዳልኳችሁ ነው። ያ የተደፈነው ቱቦ ተደፍኖ ቆይቶ ከሆነ ምንም ውሃ ቢመጣ ወደ ውጭ ነው እንትን የሚለው። ስለዚህ መጠረግ አለበት ማለት ነው። የኔና የእናንተም ህይወት በንስሐ መስተካከል አለበት፣ በንስሐ መጠረግ አለበት። ከዛን በኋላ ንጹህ የሆነውን የእግዚአብሔርን ቃል እንቀበላለን፣ የእግዚአብሔርን ቃል እንሰማለን። በህይወታችን 30፣ 60፣ 100 ፍሬ እናፈራለን፣ የጽድቅ ፍሬ እናፈራለን። ለራሳችንም አይደለም ለሌላውም እንተርፋለን ማለት ነው። መንፈስ ቅዱስ በሐዋርያት ላይ በወረደ ጊዜ እነሆ የተደበቀው ተገልጦላቸዋል። የእግዚአብሔርን ቃል በምላት መስክረዋል። እኔና እናንተም ንስሐ ስንገባ እነሆ የተሰጠን ጸጋችን ሲመለስ የእግዚአብሔርን ቃል በምላት እንመሰክራለን። የእግዚአብሔርን መንገድ በስርዓት እንከተላለን። በህይወታችንም ተለውጠን ሌላውንም ለውጠን በስጋም በነፍስም ተባርከን በስጋም በነፍስም ተቀድሰን እነሆ መንግስቱን እንወርሳለን ማለት ነው። እነሆ በሁሉም ላይ መንፈስ ቅዱስ ሞላባቸው ይላልና በእኔና በእናንተም ላይ የወረደው መንፈስ ቅዱስ በኃጢአት አርቀነው ከሆነ ንስሐ ገብተን እነሆ መንፈስ ቅዱስ በእኛ ላይ አድሮ ልጅነታችን ተመልሶ የመንግስቱ ወራሾች እንድንሆን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልካም ፈቃድ ይሁንልን። እነሆ ሁላችሁም ይህንን ቪዲዮ የምትመለከቱ ሁሉ ሼር እያደረጋችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ምናልባት ይህ ሚዲያ ያድግ ዘንድ የሁላችሁ ማስተዋጽኦ መኖር አለበት። እንዲያው ሌሎችም ሼር እያደረጋችሁ ሰብስክራይብ ብታስደርጉልኝ ደስ ይለኛል። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እንግዲህ የሰኔ ጾም ሰኔ 2 ይገባል። ነው ሁላችሁም ምናልባት ይህንን መልእክት በመስማት ሰኔ 2 ሰኞ የሰኔ ጾምን እነሆ ሁላችሁም እንድትጀምሩ ማለት ነው። አስተያየት ጥያቄ ካለ እቀበላለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እግዚአብሔር ሁላችሁንም በያላችሁበት ይጠብቃችሁ። መልካም ጾም ይሁንላችሁ።